በስተመጨረሻ እንግዲህ አቢጌል እናትየውን ዳጣና አባትየው እንደሚመሳሰሉና ይህንን ነገር ደግሞ እንድታረጋግጥ እንግዲህ ዲኤንኤ እንድታረግ እንደገና እናትየው ላይ ይህንን ነገር ጫር ያረጋግጭባት ነው ማለት ነው። አሁን ላይ ማርታ እንግዲህ ይህንን ነገር ከዚህ በፊት አውርታላት አቢጌል እንደዚህ አይነት ነገር እንዳታወራ አስጠንቅቃት ነበር። ነገር ግን አቢጌል ዳጣ ከመጣች በኋላ ሰላሟ ጠፍቷል። ምክንያቱም ናታንን ስለምትወደው ናታን ደግሞ ለዳጣ ያመዘነ ስለሆነ አሁን ላይ በጣም ስለተናደደችና ክፉ ሰው እየሆነችባት ነው ዳጣ ላይ የመጣችው ማለት ነው። ስለዚህ እናትየው የማታስበው ነገር እንግዲህ ማርታን ዲኤንኤ ለምን አታድርጊም ይመሳሰላሉ በማለት አሁንም ደግማ እንድታስብ እያደረገቻት ነው ማለት ነው። ወይዘሮ ማርታ እንዳየነው ከሆነ ሞባይሉ ላይ በዩቲዩብ እንግዲህ ዲኤንኤ ኢትዮጵያ ውስጥ እንዴት ማድረግ እንደምትችል ሰርች በማድረግ እያፈላለገች ነው ማለት ነው። ይሄንን ነገር ደግሞ ለደረጀ ትነግረዋለች። እንግዲህ ደረጀ ሲሰማ ይደነግጣል። ምክንያቱም ደረጀ ለዳጣ አባቷ ስለሆነ ይሄንን ነገር እንግዲህ ወይዘሮ ማርታ በሌላ ሰው አስመስላ ነው የጠየቀችው እንደ ጥያቄ የሱን ፊሊንግና የሱን ትክክለኛነት ወይስ ይደነግጣል አይደነግጥም የሚለውን ነገር ከደረጀ ለማየት እንግዲህ ጠይቀዋለች ማለት ነው። ነገር ግን ደረጀ ደንግጧል ማለት ነው። ስለዚህ አስባንኗል። ይሄን ነገር ሲሰማ እንዴት ምንድነው ምናምን የሚለውን ጥያቄዎች ለወይዘሮ ማርታ ሲያቀርብላት ወይዘሮ ማርታ አሁን ላይ ልጠረጠር ትችላለች ብዬ ነው ማስበው ማለት ነው። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አቢጌል የራሷን መንገድ ተጠቅማ የዳጣን ጸጉር በመቁረጥ እንግዲህ ዲኤንኤ ልታስመረምር ብትፈልግም ነገር ግን ሰራተኛዋ ሰላም ወይም ደግሞ የዳጣ እናት እንግዲህ ደርሳላታለች ማለት ነው። እንግዲህ ያው እናት አይደለች ይሸታታል። ብቻ አቢጌል የሆነ ነገር ማድረግ እንደፈለገች መጀመሪያም ቀድሞኑ አይታት ሊሆን ይችላል። ምክንያቱም አቢጌል ለዳጣ ያላት አስተሳሰብ ክፉና እንግዲህ ለሷ በጣም የማታስብ ስለሆነች ከዚህ በፊት ናታንም እንደገና ውሃም ለሰራተኛዋ ሰላም ስለሚነግራት አሁን ላይ እናቷም ስለሆነች ሰላም እንግዲህ እየተከታተለች ዳጣን እየጠበቀቻት ነው ማለት ነው። እንግዲህ አሁን ላይ ዳጣ እናቷ እንግዲህ ሰራተኛዋ ሰላም እንደሆነች ብታቅ ምን የምታደርግ ነው ይመስላችሁ? ሰራተኛዋ ሰላም እንግዲህ ቀድማ አውቃለች። ምክንያቱም እንዳየነው ከሆነ እሷ የሆነ ነገር ሲደርስባት እንደማትወድ እንግዲህ ፊቷ ላይ አይተናል። ለሷ እንደምታዝንላትም በጣም አይተናል። ስለዚህ ይሄ ነገር በቃ እውነት ነው። እውነት ሰራተኛዋ ሰላም የዳጣ እናት ነች። ነገር ግን ዳጣ ይሄን ነገር አታውቅም። ጭራሽ ሰራተኛዋ ሰላም ስለ ዳጣ ቤተሰብ እንዳላት ወንድም እህት እንዳላት ከሌላ የተወለደም ቢያንስ ይኖራል ብላ የምታስበው ወይም ደግሞ ዳጣ እስቲ ካለ ዳጣን ሰራተኛዋ ሰላም እያወጣጣቻት ነው። ነገር ግን እንግዲህ ዳጣ ያው ጎዳና ላይ አደገችና ምንም ነገር እንደማታውቅ ነው ለሰራተኛዋ ሰላም የነገረቻት ማለት ነው፣ ለእናቷ ማለት ነው ዞሮ። ስለዚህ አሁን ላይ ሰራተኛዋ ሰላም ባታተርፋት ኖሮ እንግዲህ ዳጣ አቢጌል ጸጉሯን በመቁረጥ እንግዲህ ምርመራውን በራሷ መንገድ አድርጋ የሆነ ነገር ልትፈጥር ትችላለች ማለት ነው። ዳጣን እዛ ቤት የአባትየው የደረጀ ልጅ መሆኗን ለእናቷ ለማርታ ተናግራ እንግዲህ ቤቱን ቀውጢ ታደርገው ነበር። አሁን ላይ አቢጌል ከአባትየው ከደረጀ ብር ለመቀበል ወስናለች። ምንድነው 10,000 ብር። ደረጀ ግን ይሄን 10,000 ብር ምን ልታረጊበት ነው ብሏታል። ምክንያቱም ደረጀ እንደተናገረው ገንዘብ እንግዲህ መልሚያም መጥፊያም እንደሚሆን ይታወቃል። ካላወቀበት አንድ ሰው ገንዘብ ሲሰጠው መጥፊያ ይሆናል። ካወቀበት ግን እንግዲህ ለሱ ሊለማበት ይችላል ማለት ነው። ስለዚህ ደረጀ በጣም ጥሩ ስራ ነው የሰራው ማለት ነው። አቢጌል ይሄን ነገር ስትጠይቀው ምን ልታረጊበት ነው? አሁን ላይ ለምን አስፈልገሽ ይሄ የሚያክል ብር ብሎ መጠየቁ አሪፍ ነው። አቢጌል ግን ያሰበችው ነገር ምንድነው? አሁንም እንደሚታወቀው እንግዲህ የዳጣን የሆነ ነገር ጸጉሯን የሆነ ነገር እንኳን ብታገኝ ዲኤንኤ ለማስመርመር በራሷ መንገድ ብር ስለማይኖራት አሁን ግን ከተቀበለች ይሄን ብር በራሷ መንገድ ሄዳ ልታስመርመር ትችላለች ማለት ነው። ስለዚህ ብሩን የፈለገችው ለዛ ይመስለኛል። እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አቢጌል የቅናቷ ቅናት አባትየውን እንግዲህ ደረጀን እየጠየቀችው ነው። ምክንያቱም ከኔና ከውሃ ማንን ነው የምትወደው እያለች
እንግዲህ ማንን እንደሚያስበልጥና እንደሚወድ ደረጀን እየጠየቀችው ነው። ነገር ግን እንደ አባትና እንደ ቤተሰብ እንግዲህ ማንንም እንደማያስበልጥና ሁሉንም በእኩል እንደሚወድ ነው። ጭራሽ ዳጣንም እኩል እንደናንተ ወዳታለሁ ሲል አቢጌል እዚህ ጋር ጠርጥራለች። ምክንያቱም ልጅን ከአንዱ አላሳነስም አላስበልጥም እኩል ነው ማያችሁ ስላለና ከዚህ በፊት እዛው ጋር ስለነገራት አሁን ዳጣንም ከናንተ እኩል ነው ማያችሁ ሲል ግራ ገባት ወዲያው ማለት ነው። ስለዚህ አቢጌል ይሄ ጥርጣሬዋ በጣም ከባድ ነው ማለት ነው። የሆነ ዳጣን የሷን መንገድ ልታገኝባት ትችላለች ማለት ነው በዚህ ጥርጣሬዋ። ምክንያቱም ደረጀ ለወይዘሮ ማርታ የነገራት ዳጣ የሲሳይ ልጅ መሆኑ ነው፣ የጓደኛው ልጅ ነው እንጂ የሱ ልጅ መሆኑን አልነገራትም። ስለዚህ ይሄንን ነገር ደግሞ ወይዘሮ ማርታ አላሰበችውም። በቃ ዳጣ መታለች እንግዲህ የጓደኛው ልጅ ነው፣ ለትንሽ ጊዜ ትቆያለች፣ ከዛ ይዟት ይሄዳል ጓደኛው። በዛ መንገድ ነው የተስማሙት ከደረጀ ጋር። ነገር ግን አሁን አቢጌል የምታደርገው ነገርና እንግዲህ ይሄንን ነገር ለማጣራት የምታደርገው ሂደት እናትየውም እንግዲህ እንዲያስጠረጥራት ልታደርግ ነው። ምክንያቱም አቢጌል ይሄን ነገር እየሄደች ለወይዘሮ ማርታ በመናገር ዲኤንኤ እንድታስመረምር አሁንም እንግዲህ ብትቆጣትምና ብትገስጻትም ይሄንን አልቆም ብላለች። በቃ ለመናገር ይሄን ነገር የግድ ዲኤንኤ አድርጊ እያለቻት ነው። ወይዘሮ ማርታም እንግዲህ አሁን ላይ ግራ ገብቷታል። እውነትስ አቢጌል ትክክል ነች ወይ ዲኤንኤ ላስደርግ ወይ? ምክንያቱም ደረጀ ዋሽቶኛል ይሆን ወይ ሚለውን ነገር በደንብ ለማወቅ እንግዲህ በሷ መንገድ ወይዘሮ ማርታ እያጣራች ነው ማለት ነው። አቢጌል የሚገባት ከሆነ አባትየው ደረጀ ነግሯታል። ምክንያቱም ከዚህ በፊት ዳጣን እንግዲህ የእናትየው ነው ወይዘሮ ማርታን ሀብልና ወርቅ ሰረቀች ብላ ስትከስ የነበረውን አባትየው አውቆ እንዳላወቀው ነው ለወይዘሮ ማርታ ያልነገራት እንግዲህ ስለሚወዳት ነው። ስለዚህ ከማንንም እንደማያስበልጥ ነግሯታል። ይሄንን ማሰብ አለባት አቢጌል ማለት ነው። ምን ያህል ቢወደኝ ነው ይሄን ነገር ያልተናገረብኝ? ምክንያቱም ወርደቷ በጣም ከባድ ነበር። ራሷ ሰርቃ ራሷ ወስዳ ሰው ላይ ያላከከች ወይዘሮ ማርታ ይሄን ነገር ብትሰማ መቼም ቢሆን አቢጌልን አታምናትም ነበር የምትነግራትን ነገር። ነገር ግን አባትየው ይሄ ነገር እንዳይፈጠር ነበር እንግዲህ ሁሉም ነገር የደበቀላት ማለት ነው። ስለሚወዳት ሁሉንም በእኩል እንደማይ በዚህ መንገድ እንግዲህ አቢጌል የምትረዳው ከሆነ በደንብ ነግሯታል ማለት ነው፣ ገስጿታል። ነገር ግን አሁን ላይ ዳጣ እስካለች ድረስ ግን አቢጌል መጥፎ ስራዋና ተንኮሏ ጭራሽ እየቀጠለው እየባሰ ነው እንጂ ምንም የምትለወጥ አይነት ሴት እየሆነች አይደለችም ማለት ነው። ሌላው ጉዳይ ሞገስ እንግዲህ ስለ ዳጣ ቤተሰቦች ራሷን ዳጣን እየነገራት ነው ማለት ነው። እንግዲህ ዳጣ እንደተናገረችው ከሆነ አሁን ላይ አባቷን ብታገኝም እናቷን አላወቀችም አላገኘችም። ስለዚህ የእናቷን ማንነትና እናቷ የት እንዳለች አሁን ላይ አባትየውን ደረጀን እየጠየቀችው ነው። ምክንያቱም እናትየውን ማወቅ ትፈልጋለች። በጣም ብዙ ጊዜ ስለሆናት እናቷን ስላላየች የማንነት ጥያቄዋ የእናቷ ማን እንደሆነች ደረጀን ስትጠይቀው እንግዲህ ደረጀ እንደሚጮህባትና ምንም እንደማይነግራት ነግሮታል ማለት ነው። አሁን ላይ አቢጌል እንግዲህ ዳጣ ከሞገስ ጋር ስላየች ውሃ አብራት እዛ ኬክ ስለበሉ ውሃ መታ ለአቢጌል እንግዲህ የሆነ ሰው እንዳለ ትነግራታለች። አብሮ ኬክ እንደበሉ አቢጌል ደግሞ እንግዲህ ያንን ነገር ወስዳ ለማን ትናገራለች? ለናታን። ምክንያቱም ናታን እንግዲህ በዳጣ ተስፋ እንዲቆርጥና እንዲተዋት ማለት ነው። አቢጌል ናታን ስለምትወደው ዳጣ ፍቅረኛ አላት ብላ ናታንን ተስፋ ልታስቆርጠው ማለት ነው። ነገር ግን ውሃ እንግዲህ ነግሯለች፣ ወይ አባትየው ነው ወይ ዘመድ ነው ምናምን ብላ እንግዲህ ውሃ እንደማትዋሽ ደግሞ ስለሚያውቅ ናታንም ይሄንን ነገር ሰምቷታል ማለት ነው። ነገር ግን እንደ አቢጌል ስራ ቢሆን ግን ወዲያው እንግዲህ ዳጣ ይሄንን ምንም ነገር አላቅም ብዙ ነገር ስላጫወተችው ለናታን በዚህ ምክንያት እንግዲህ ናታንና ዳጣንን ለማለያየት ፈልጋ ቢሆንም የሷ ነገር ደግሞ አልተሳካላትም ማለት ነው። እንግዲህ የአቢጌል ስራ መጥፎ ተንኮል እንግዲህ እየከሸፈባት ነው። ነገር ግን አቢጌል ይሄን ነገር ስራዋ ወይም ተንኮሏ መልሶ ነገ የሚከፍላት ነው የሚመስለኝ። በጣም ከባድ ነው እንደዚህ አይነት ተንኮልና ስራ፣ የሷ ደግሞ ይለያል። ስለዚህ ከእንደዚህ አይነት ስራዋ ብትቆጠብ ይሻላል ባይ ነኝ። ዳጣ እኮ ጭራሽ አቢጌል ናታን እንደምትወደው ስለምታውቅ ራሷ እንግዲህ ናታንን ለአቢጌል ልታብላላለት
ምክንያቱም የፍቅር ስሜት ምናምን የሚባለውን ነገር ዳጣ ስለማታውቅና ይሄን ነገር በቅጡ ስለማታውቀው አቢጌል ናታንን ስለምትወደው አቢጌልን ልርዳሽ ብላት ነበር። ነገር ግን አቢጌል ጤባራና ኩራቷ ናታንና ዳጣ ደግሞ የበለጠ እንዲቀራረቡና አንድ ላይ እንዲሆኑ ያደርጋል ማለት ነው። ናታን ደግሞ አሁን ላይ ዳጣን የዋህነቷንና ነፃነቷን ሁሉ ነገሯን በጣም ስለወደዳት አቢጌል ፈርታለች። ለዛ ነው ዳጣ ከወንድ ጋር ታይታለች በማለት ለናታን ነግራ ለማለየት የፈለገችው ማለት ነው። ነገር ግን ውሃ ስለማትዋሽ ውሃን ናታን አምኗታል ማለት ነው። ያው የሆነ ነገር ቢጠራጠርም ናታን ነገር ግን ውሃን አምኗታል። አሁን ላይ ወይዘሮ ማርታ ዲኤንኤ ለማድረግ እንግዲህ ዩቲዩብ ላይ ሰርች እያደረገች ምናምን እየፈለገች ነው ኢትዮጵያ ውስጥ እንዴት ማድረግ እንደምትችል ምናምን። ይሄንን ነገር ደግሞ ደረጀ ሲሰማ ደንግጧል። የዚህ የደረጀ መደንገጥ ደግሞ ወይዘሮ ማርታ ምንድነው የሚያስደነግጠው የሚል ነገር ይመጣባታል ማለት ነው። ስለዚህ ወይዘሮ ማርታ በአንድም በሌላም ይሄ ነገር ጥርጣሬ ውስጥ አስገብቷታል ማለት ነው። እኔ የምፈራው እንግዲህ አቢጌል ከወይዘሮ ማርታ ጋር በመሆን የዲኤንኤ ምርመራ እንዳያደርጉ ነው የምፈራው ወደፊት። እስቲ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ እንን ይመስል ነበር። ዳጣ ክፍል 8 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።